ክርስቶስን የሚሸፍን ጻድቅ ቤተክርስቲያን የላትም። ለጋ ዕድሜዋን ለክርስቶስ የሰጠች ናት። ውበቷን ደምግባቷን ለክርስቶስ የሰጠች ናት። እኔ የክርስቶስ እጮኛ ነኝ ብላ የተናገረች ናት። ክርስትና ማለት እግዚአብሔር ያከበረው ማለት መጽሐፍ ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ነው። አሁን ብዙ ወንድሞቻችንና እህቶቻችን ጌታን ተቀብለናል ብለዋል። ነገር ግን ጌታ የተቀበላቸውን መቀበል መጻሕፍትንና የእግዚአብሔርን ኃይል ባለማወቅ ብዙ ሰው እየሳተ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ብዙ አማልክት የላት። አንድ አምላክን ነው የምታመልከው። እግዚአብሔር አንድ ነው። ሶስት ብንል እንኳን ወገኖች እግረ መንገድ ሶስት የምንለው በስም ነው። አብ፣ ወልድ፣ መንፈስ ቅዱስ። ኢትዮጵያዊ ጃንደረባ መሪ ካስፈለገው እኔና እናንተማ የቱን ያክል መምህርና መሪ ያስፈልጋል። ሰማዕታት በሱ ከመብዛታቸው የተነሳ ክርስቶስን ሸፍነውታል ብለው የሚናገሩ ምስኪኖች አሉ። ክርስቶስን አጉልተው የሚያሳዩ ብዙ ቅዱሳን፣ ብዙ ጻድቃን፣ ብዙ ሰማዕታት ቤተ ክርስቲያኒቱ አላት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሊቃውንተ ቤተ ክርስቲያን አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ዘማሪያን፣ ዘማሪያት በዚህ የቅድስና ስፍራ ላይ ቃሉን ለመስማት ከሩቅም ከቅርብም የተሰበሰባችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናትን ጨምሮ በእግዚአብሔር ሰላምታ እንደምን አመሻችሁ። አሜን። አምላካችን እግዚአብሔር ያለፈውን ጊዜ በሰላምና በጤና አስፈጽሞን በእድሜያችን ላይ ይህችን ቀን ተጨማሪ አድርጎልን ቃሉ በሚነገርበት ስፍራ ላይ የሰበሰበን የአባቶቻችን አምላክ የእኛም አምላክ እግዚአብሔር ስለማይነገር ስጦታው ቅዱስ ጳውሎስ እንደተናገረ ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። ከጻድቁ አባታችን ከአቡነ አረጋዊ ከቅዱስ ገብረ ክርስቶስ እንዲሁም ከሐዋርያው ከቅዱስ ፊልጶስ ረድኤትና በረከት ሁላችንንም በቸርነቱ ያሳትፈን። የምስጢር ባለቤት ቸሩ አምላካችን እግዚአብሔር የተሰወረውን የወንጌል ምስጢር ለሁላችን ገልጦ የሚረባንንና የሚጠቅመንን ነገር እንዲያስተምረን የእሱ ቅዱስ ፍቃዶ ይሆነልን። ወደ ዛሬው ዕለት የወንጌል አገልግሎት ከመሄዳችን አስቀድሞ ሁላችንም ባለንበት ስፍራ ላይ የእግዚአብሔርን ድምፅ ለመስማት ራሳችንን እናዘጋጅ። እኔን እንደቆምኩ እናንተን ደግሞ እንደተቀመጣችሁ እግዚአብሔር የቃሉን ደጅ ከፍቶ ሁላችንን እንዲያስተምረን የእሱ ቅዱስ ፍቃዶ ይሆንልን። እንኳን አደረሳችሁ። አመስግኖት እዚህ ያደረሰንን አምላክ። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው ዋኖቻችሁን አስቡ የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በዕብራውያን ምዕራፍ 13 ቁጥር 7 ላይ ነው።
የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ። እስኪ አንድ ጊዜ በርዕስነት ያነሳነውን ኃይለ ቃል በአንደበት ብቻ ሳይሆን ከማስተዋል ጭምር ሆነን ሁላችንም ለመናገር ራሳችንን እናዘጋጅ። ዋኖቻችሁን በሉ እስኪ አስቡ። እግዚአብሔር በዚህ ርዕስ ሁላችንን እንዲያስተምረን የእሱ ቅዱስ ፍቃዶ ይሆንልን። ርዕሱን የመረጥንበት ምክንያት እንደ ቤተ ክርስቲያናችን ስርዓት መሰረት ዛሬ በቆየንበት ስፍራ ላይ በዓል አክብረናል። በርካታ ቅዱሳን የሚታሰቡበት ቀን ስለሆነ በነገረ ቅዱሳን ዙሪያ ላይ መማማር እንድንችል ይህን ርዕስ መርጠነዋል። ዛሬ በዋናነት እንኳን በመጀመሪያ የጻድቁ አባታችን የአቡነ አረጋዊን ዓመታዊ የተሰወሩበትን በዓል በቤተ ክርስቲያናችን አክብረናል። ሁለተኛ የቅዱስ ገብረ ክርስቶስ የዕረፍቱ መታሰቢያ በዓል በዛሬው ቀን ተከብሯል። ሶስተኛ ደግሞ የዚሁ ቤተ መቅደስ መጠሪያ የሆነው ሐዋርያው ቅዱስ ፊልጶስ የዕረፍቱ መታሰቢያ በዓል በየዓመቱ ጥቅምት 14 ቀን ይከበራል። ስለዚህ በዚህ ምክንያት በነገረ ቅዱሳን ዙሪያ ላይ መሰረታዊ የሚባለውን ማወቅ የሚገባንን የቤተ ክርስቲያናችንን ትምህርት ከመጽሐፍ ቅዱስ አኳያ እግዚአብሔር እንደረዳንና እንደፈቀደልን መጠን አጠር አድርገን እናየዋለን። ሰዓታችን አሁን ወደ 1 ሰዓት አካባቢ እየሆነ ነው። ስለዚህ ከሩቅ የመጣችሁ ሰዎች ልትኖሩ ስለምትችሉ ያን ግምት ውስጥ በማስገባት አጠር ያለ ትምህርት እንደ እግዚአብሔር መልካም ፈቃድ እንማማራለን። የአባቶቻችን አምላክ እግዚአብሔር የቃሉን ደጅ ለሁላችንም በቸርነቱ ይክፈተልን። ሐዋርያው ቅዱስ ጳውሎስ በዕብራውያን ለሚገኙት ክርስቲያኖች ሲጽፍላቸው የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ ብሎ ነው የጻፈላቸው። ርዕሳችን ይሄ የእግዚአብሔርን ቃል የተናገሩን ዋኖች የተባሉት በብሉይ ኪዳን ነቢያት ናቸው። በአዲስ ኪዳን ሐዋርያት ናቸው። ከዚያም ደግሞ በሐዋርያት እግር የተተኩት ቅዱሳን አባቶቻችን ጻድቃን ሰማዕታት ናቸው። እነሱ ናቸው የእግዚአብሔርን ቃል የነገሩን ዋኖች የተባሉት እነሱ ናቸው። የኑራቸውን ፍሬ እየተመለከታችሁ ነው ያለው። በእምነታቸው ምሰሏቸው ነው ያለው። በእምነታቸው ምን በሏቸው? ምሰሏቸው። ኢየሱስ ክርስቶስ ትናንት ዛሬ እስከ ለዘላለም ያው ነው። ልዩ ልዩ አይነት በሆነ በእንግዳ ትምህርት እንዳትወሰዱ። ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደል። በዚህ የሚሰሩ አልተጠቀሙምና ብሎ ነው ሐዋርያው የተናገረ። ኢየሱስ ክርስቶስ ትናንት አለ፣ ዓለም ሳይፈጠር ዘመን ሳይቆጠር ማለት ነው። ዛሬ አለ፣ ዓለም ከተፈጠረ ዘመን ከተቆጠረ በኋላ ማለት ለዘላለም አለ። ዓለምም ካለፈ በኋላ
ኢየሱስ ክርስቶስ ያው ነው አለ። ትናንት የባህሪ አምላክ ነበረ፣ ዛሬም የባህሪ አምላክ ነው፣ ወደፊትም የባህሪ አምላክ። አዲስ ኢየሱስ የለም እያለ ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ያው ነው፣ አይለወጥም። አዲስ ኢየሱስ የለም። ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም፣ በዚህ የሚሰሩት አልተጠቀሙምና ብሎ ተናገረ። እኛ አሁን በዚህ ርዕስ ውስጥ በዋናነት የምንመለከተው ቤተ ክርስቲያን ቅዱሳንን ለምን መታሰቢያቸውን እንደምታደርግ፣ በሁለተኛ ደረጃ ለምን እንደምናከብራቸው፣ ሶስተኛ እስከ መቼ ድረስ መታሰቢያቸውን ማድረግ እንደሚገባ፣ አራተኛና የመጨረሻ በስማቸው ቤተ ክርስቲያን የሚታነጽበት ምክንያት ምን እንደሆነ በፍጥነት አለፍ አለፍ እያል እንመለከታል። አሁን ሌላውን ታሪክ በስፋት ለማየት ጊዜ የለኝም። እናንተ ግቡና የጻድቁ አባታችን የአቡነ አረጋዊን ከልደት እስከ ተሰወሩበት ቀን ያለውን የቅዱስ ገብረ ክርስቶስን የሐዋርያው የቅዱስ ፊልጶስን ሰፊውን ነገር እዩት። እኔ ትኩረት የማደርገው ለምንድነው ቤተ ክርስቲያን ቅዱሳንን የምታከብረው? ለምንድነው መታሰቢያቸውን የምታደርገው? በስማቸው አብያተ ክርስቲያናት የሚታነጽበት ምክንያቱ ምንድነው? የሚሉትን እነዚህን ነገሮች ፈጠን ፈጠን እያልኩ አየዋል። የአባቶቻችን አምላክ እግዚአብሔር የቃሉን ደጅ ለሁላችንም በቸርነቱ ይክፈትልን። በመጀመሪያ ቅዱሳንን የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን የምታከብርበት ምክንያት እግዚአብሔር ስላከበራቸው ነው። ቤተ ክርስቲያን የምታከብራቸው አስቀድሞ ያከበራቸው እግዚአብሔር ነው። የጠራቸው የመረጣቸው እሱ ነው። ይሄ በብዙ ስፍራ ላይ ተመዝግቧል። እዚህ ሮሜ ምዕራፍ 13 እመለከተዋለሁ። አስተውሉት፣ ቃሉን እንዲህ ተብሎ ተመዝግቧል። ሮሜ ምዕራፍ 13 ቁጥር 7 ጀምሮ ለሁሉ የሚገባውን አስረከቡ፣ ግብር ለሚገባው ግብርን፣ ቀረጥ ለሚገባው ቀረጥን፣ መፈራት ለሚገባው መፈራትን፣ ክብር ለሚገባው ደግሞ ክብርን ስጡ ይላል መጽሐፍ። ስለዚህ ቤተ ክርስቲያን ጻድቁ አባታችን አቡነ አረጋዊን፣ ቅዱስ ገብረ ክርስቶስን፣ ሐዋርያው ቅዱስ ፊልጶስን በዛሬው ቀን የምታከብርበት ምክንያት ምንድን ነው ተብሎ ሲጠየቅ አስቀድሞ እግዚአብሔር ስላከበራቸው ቤተ ክርስቲያንም ታከብራቸዋለች። አዎ የጠራቸው እሱ ነው፣ የመረጣቸው እሱ ነው፣ ያጸደቃቸው እሱ ነው፣ ያከበራቸውም እሱ ነው። እንዲህ ተብሎ እንደተጻፈ ሮሜ ምዕራፍ 8 ቁጥር 29 ጀምሮ እንደዚህ ይላል። ቃሉን አስተውሉት። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አዎ ወስኗልና አለ። አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸዋል። የጠራ እነዚህን ደግሞ አጸደቃቸው። ያጸደቃቸውን እነዚህን ደግሞ አከበራቸው። ምን አረጋቸው? ከቃሉ ጋር ናችሁ? ምን አረጋቸው?
ቃሉን አስተውሉት። የልጁን መልክ እንዲመስሉ አስቀድሞ ወስኗልና አለና እነዚህን ቅዱሳኑን የእግዚአብሔር ምርጦቹን ሐዋርያቱን ጻድቃን ሰማዕታቱን ጠራቸው አለ። ከተለያየ ግብር የጠራቸው ቅዱሳንን እግዚአብሔር ነው። የጠራቸውን እነዚህ አጸደቀ አለ። ያጸደቃቸውን እነዚህ አከበራቸው። ስለዚህ አንድ ሰው ተነስቶ ቅዱሳንን ለምን ታከብራላችሁ ብሎ ሲጠይቅ ብዙ ምዕራፍና ቁጥር አያስፈልግም። ስንመልስ እግዚአብሔር ስላከበራቸው እኛ እናከብራቸዋለን ብለን እንመልሳለን። ክርስትና ማለት እግዚአብሔር ያከበረውን ማክበር ነው። እሱ ያከበረውን እየናቁ እየተሳደቡ አፍን እያላቀቁ ማይገባ ነገር በቅዱሳን ላይ እየተናገሩ እኔ በጌታ ነኝ እኔ እግዚአብሔርን አውቃለሁ ብሎ መናገር አይቻልም። ለምን? እዚሁ መጽሐፍ ምን ይላል? እዚህ ሮሜ ምዕራፍ 8 ቁጥር 33 ላይ እግዚአብሔር የመረጣቸውን ማን ይከሳቸዋል ይላል። እስኪ እግዚአብሔር በሉ። የመረጣቸውን ማን ይከሳቸዋል? ቅዱሳንን የመረጣቸው ማን ነው አልን? ያጸደቃቸው ማን ነው? ያከበራቸው ማን ነው? በቃ ስለዚህ እግዚአብሔር ስላከበራቸው እኛ እናከብራቸዋል። የመጀመሪያው ይሄ። ወደ ሁለተኛው ይሄ። ለምንድን ነው መታሰቢያቸውን በቤተ ክርስቲያናችን የምናደርገው? ያረፉበትን መታሰቢያ ቤተ ክርስቲያን ታደርጋለች። የተወለዱበትን መታሰቢያ ታደርጋለች። ቃል ኪዳን የተገባላቸውን ቀን መታሰቢያ ታደርጋለች። አሁን ዛሬ የሐዋርያው የቅዱስ ፊልጶስን የእረፍት መታሰቢያ ስናደርግ አንዳንዶቻችን ከኛ ቤተ እምነት ውጭ ያሉ በተለይ ልክ ጣዖት እንደምናመልክ ከመጽሐፍ ቅዱስ ሐሳብ ውጪ እንደሆንን የቅዱሳንን መታሰቢያ ማድረግ ስለ አዲስ ኪዳን አለመረዳት መጽሐፍ ቅዱስን አለማወቅ የሚመስላቸው አንዳንድ ሰነፎች አሉ። መጽሐፍ ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ነው የሚለው። ብዙ ሰው በእውቀት ማጣት እየጠፋ ነው ያለ። እዛ ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ የተመዘገበ ቃል። እስኪ ቃሉን ከኔ ቀጥላችሁ ተናገሩ። ሕዝቤ በሉ እስኪ። ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል። ምን ብሏል? ምን ከማጣቱ የተነሳ? በእውቀት ማጣት እንዳንጠፋ መድኃኔዓለም ሁላችንንም ይርዳ። መጽሐፍ እንደዚህ ይላል። መታሰቢያ የምናደርግበትን ምክንያት በዚህ በመጽሐፈ ምሳሌ ምዕራፍ 10 ቁጥር 7 ጀምሮ ጠቢቡ ሶሎሞን እንዲህ ብሎ ነው እየተናገረው። ቃሉን እስኪ አስተውል። ምሳሌ 10 ቁጥር 7 ላይ እንደዚህ ይላል፣ የጻድቅ መታሰቢያ ለበረከት ነው፣ የኃጥአን ስም ግን ይጠፋል። እስኪ የጻድቅ መታሰቢያ ለበረከት ነው። ለምንድን ነው? የሐዋርያው የቅዱስ ፊልጶስን የእረፍት በዓል መታሰቢያ የምናደርግበት ምክንያት ለበረከት ነው። የመጽሐፍ ቅዱስ ቃል። ስለዚህ ከመጽሐፍ ቅዱስ ሐሳብ ውጪ አይደለንም። ስለ አዲስ ኪዳን ስላልተረዳን አይደለም የጻድቃኑን መታሰቢያ የምናደርገው፣ እንደውም ስለተረዳን ነው። መታሰቢያቸው እናደርጋለን። የተወለዱበትን ቅድም እንደተናገረን ቃል ኪዳን የተገባላቸውን ቀን መታሰቢያ እናደርጋለን። ያረፉበትን ቀን፣ የተሰወሩበትን ቀን ቤተ ክርስቲያን መታሰቢያ ታደርጋለች። የተራበ በማብላት የተጠማውን በማጠጣት የታረዘውን በማልበስ በቅዱሱ ስም በጻድቁ ስም
በነቢዩ ስም በሰማዕቱ ስም የጽድቅ ሥራ በመስራት መታሰቢያ ታደርጋለች ቤተክርስቲያን። እንዲህ ተብሎም በአዲስ ኪዳን ስለተመዘገበ በዚህ በማቴዎስ ወንጌል በምዕራፍ 10 ቁጥር 40 ጀምሮ እንዲህ የሚል ቃል እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል። ነቢይን በነቢይ ስም የሚቀበል የነቢዩን ዋጋ ይወስዳል። ጻድቁን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከነዚህ ከታናናሾች ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም። ዋጋው ምን አይልበትም? ሲጀምር ምን ብሎ ነው የሚጀምረው? እናንተን የሚቀበል አለ። ለጊዜው ሐዋርያቱን ነው፣ ደቀ መዛሙርቱን። እኔን ተቀበለ አለና እኔን የሚቀበል ደግሞ የላከኝን ይቀበላል። አሁን ብዙ ወንድሞቻችንና እህቶቻችን ጌታን ተቀብለናል ብለዋል። ነገር ግን ጌታ የተቀበላቸውን መቀበል አይፈልጉም። መጽሐፉ ግን የሚለው ምንድን ነው? እኔን የሚቀበል የላከኝን መቀበሉ ነው። እናንተን ደግሞ የሚቀበል ቅዱሳኑን የሚቀበል ጻድቃኑን የሚቀበል እኔን መቀበሉ ነው አለ። ኢየሱስ ክርስቶስን አውቃለሁ፣ ተቀብየዋለሁ፣ አምንበታለሁ እያልን እሱ ያከበራቸውን፣ እሱ የተቀበላቸውን፣ እሱ ከፍ ከፍ ያደረጋቸውን ማዋረድ፣ መቃወም፣ ማይገባ ነገር በእነሱ ላይ መናገር ይሄ ነው ከመጽሐፍ ቅዱስ ሐሳብ ውጪ የሚያሰኘው። እንደውም ይሄ ስለዚህ በሁለተኛ ደረጃ መታሰቢያቸውን የምናደርግበት ምክንያቱ ምንድነው ሲባል በረከት ለማግኘት ነው። የጻድቁ የሐዋርያው የቅዱስ ፊልጶስ በረከት ከሁላችን ጋር የሆነ አሜን በሉ። እግረ መንገድ መጽሐፍ ቅዱስን ስናነብ በዋናነት እንኳን ፊልጶስ በሚል ስም የተጠሩት ሁለት ሐዋርያት በዋናነት አንደኛው ከ12ቱ ሐዋርያት መካከል አንዱ የሆነው ነው ቅዱስ ፊልጶስ። ዛሬ የእረፍት መታሰቢያ በዓሉን ቤተክርስቲያን የምታከብርለት ሐዋርያው ቅዱስ ፊልጶስ ከ72ቱ አርድእት መካከል አንዱ የሆነው ከ7ቱ ዲያቆናት መካከል አንዱ የሆነውን እሱን ነው አሁን ቤተክርስቲያን ዛሬ መታሰቢያውን ያደረገች ያለች። ጥቂት ነገር እስኪ ዕለቱ ቀኑ ስለሆነ ስለገጠመ አስታውሻችሁ ልለፍ። በዚህ በሐዋርያት ሥራ የተመዘገበውን አንድ ቃል እመለከታል። ይህ ሐዋርያት ሥራ ማነው ምዕራፍ 6 ቁጥር 2 ጀምሮ እንዲህ የሚል ቃል ተመዝግቧል። 12ቱ ደቀ መዛሙርትን ሁሉ ጠርተው እንዲህ አሏቸው፣ የእግዚአብሔርን ቃል ትተን ማዕድን እናገለግል ዘንድ የሚገባ ነገር አይደለም። ወንድሞቼ ሆይ በመልካም የተመሰከረላቸው መንፈስ ቅዱስና ጥበብን የሞላባቸው 7 ሰዎች ከናንተ ምረጡ። ስንት ሰዎች? 7 ሰዎችን ከናንተ መካከል ምረጡ። ለዚህም ጉዳይ እንሾማቸዋለን አሉ። የሚሾሙት አስቀድመው ጌታ የጠራቸው የመረጣቸው ለአገልግሎት 12ቱ ደቀ መዛሙርት ናቸው። እነ ጴጥሮስ፣ እነ ዮሐንስ፣ እነ ያዕቆብና ሌሎቹም እነሱ ናቸው። ሌላ አርድእት፣ ሌላ አገልጋዮች በእነሱ እግር የሚተኩ
መንፈስ ቅዱስ የሞላባቸው በመልካም ማንነታቸው የተመሰከረላቸውን ምረጡ አለ። ስማቸውን ይዘረዝረዋል። እኛ ግን አሉ ደቀ መዛሙርቱ ለጸሎትና ቃሉን ለማገልገል እንተጋለን። ይህም ቃል ሕዝቡን ሁሉ ደስ አሰኛቸው። እምነትና መንፈስ ቅዱስ የሞላበትን ሰው እስጢፋኖስን ማንን? እስጢፋኖስን፣ ፊልጶስን፣ ጶርኮሎስን፣ ኒቆሮንን፣ ጢሞንን፣ ጳርሜንና ወደ ይሁድነት ገብቶ የነበረውን የአንጾኪያውን ኒቆላዎስን መረጡ። በሐዋርያት ፊት አቆማቸው። ከጸለዩ በኋላ እጃቸውን ጫኑባቸው። የእግዚአብሔር ቃል እየሰፋ ሄደ ይላል። ስለዚህ አሁን በዚህ ክፍል ውስጥ የጠቀስነው ከእስጢፋኖስ ቀጥሎ ፊልጶስ የተባለው ወገኖቼ ከ72ቱ አርድእት መካከል አንዱ ነው። ኢትዮጵያውን ጃንደረባ ባኮስ ተብሎ የተጠራውን ያጠመቀ ሐዋርያ ነው ቅዱስ ፊልጶስ። ይሄም ቤተ ክርስቲያን የተሰየመለት ከ72ቱ አርድእት መካከል አንዱ በሆነው በሐዋርያው በቅዱስ ፊልጶስ ነው። ስለዚህ ለይተን ማወቅ አለብን። ከ12ቱ ሐዋርያት መካከል አንዱ የሆነው ፊልጶስ አለ። ከ72ቱ አርድእት መካከል ከ7ቱ ዲያቆናት መካከል አንዱ የሆነው ፊልጶስ አለ። እሱ ነው ዛሬ በዓሉ የሚከበረለት። በዚህ በሐዋርያት ሥራ በምዕራፍ 8 ላይም በስፋት ታሪኮ የቅዱስ ፊልጶስ ተመዝግቧል። ጥቂት ነገር እናያለን። ይህ ሐዋርያት ሥራ ምዕራፍ 8 ቁጥር 26 የጌታ መልአክ ፊልጶስን ማንን? ፊልጶስን ተነስተ በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚወርደው ምድረ በዳ ወደ ሆነው መንገድ ሂድ አለው። ተነስቶም ሄደ። እነሆ ህንደኬ የተባለች የኢትዮጵያ ንግሥት አዛዥ ጃንደረባ የነበረ በገንዘቧ ሁሉ የሰለጠነ አንድ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር። ምን ሊያደርግ? ወዴት መጥቶ ነበር? የቀደሙት የኢትዮጵያ ነገሥታት ኢየሩሳሌም እየሄዱ ሰግደው ይመጡ ነበር። የዛሬን አያርገውና ይሄ የኢትዮጵያው ንጉሥ ባኮስ ወይም አቤላክ እየተባለ ይጠራል። በሰረገላ ተቀምጦ ከኢትዮጵያ ተነስቶ ወደ ኢየሩሳሌም ይሄዳል። የሚሄድበት ምክንያት ምንድነው ስንል ሊሰግድ፣ ለእግዚአብሔር ሊሰግድ። ለምን? ያቺ ሀገር እግዚአብሔር በረድኤት የሚገለጥባት፣ የተወለደባት፣ ያደገባት፣ ዞሮ ወንጌል ያስተማረባት፣ ታምራት ያደረገባት፣ ያረገባት፣ ወገኖች የተቀበረባት፣ የሞተባት፣ የተነሳባት፣ ዳግም ለፍርድ የሚመጣባት ሀገር ኢየሩሳሌም ናት። የተባረከች ስፍራ ስለሆነች፣ የተባረከች ቦታ ስለሆነች ኢትዮጵያዊው ጃንደረባ ሊሰግድ በሰረገላ ተቀምጦ ወደ ኢየሩሳሌም ይሄድ ነበር አለ። ሰግዶ ሲመለስ በሰረገላ ተቀምጦ የነቢዩ የኢሳይያስን መጽሐፍ ያነብ ነበር። የማንን መጽሐፍ? የነቢዩ የኢሳይያስን መጽሐፍ ያነብ ነበረ። መንፈስም ፊልጶስን ወደዚህ ሰረገላ ቅረብና ኢትዮጵያውን ጃንደረባ ተገናኛል። ፊልጶስ ሮጦ የነቢዩ የኢሳይያስን መጽሐፍ ሲያነብ ሰማው። እንዲህ አለው፣ በውኑ የምታነበውን ታስተውላለህ አለ። እስኪ በውኑ በሉ፣ የምታነበውን ታስተውላለህ። ዝቅ ብሎ ምን ይላል? የሚመራኝ ሳይኖር ይህ እንዴት ይቻለኛል? ያነበ የነበረው የመጽሐፍ ቅዱስ ክፍል እንዲህ የሚል እንደ በግ ለመታረድ ተነዳ፣ የበግ ጠቦት በሸላቶቹ ፊት ዝም እንደሚል አፉን አልከፈተም። በውርደቱ ፍርዱ ተወገደ፣ ሕይወቱ ከምድር ተወግዳለች። ትውልዱስ ማን ይናገራል? በዛ በትንቢተ ኢሳይያስ ምዕራፍ 53 ቁጥር 1 ጀምሮ የተመዘገበውን ስለ ኢየሱስ ክርስቶስ የተነገረውን በምስጢር ኢትዮጵያዊ ጃንደረባ ሰረገላ ላይ ቁጭ ብሎ
የኢሳይያስን መጽሐፍ ያነብ ነበረ። እነሆ እንደ በግ ለመታረድ ተነዳ፣ የበግ ጠቦት በሸላቶቹ ፊት ዝም እንደሚል አፉን አልከፈተም። አዎ በውርደቱ ፍርዱ ተወገደ፣ ከትውልዱ ይሄንን ማን አስተዋለ የሚለውን ክፍል ያነበዋል። ግን ረቀቀበት። ኢሳይያስ ስለማን ነው የሚናገረው? አይደለም፣ የሚመራ ሰው ያስፈልጋል። ምን ያስፈልጋል? ሚመራ መምህራን ያስፈልጋሉ። ሁሉን አንብበን መረዳት አንችልም። አንዳንድ ጊዜ የሚረቁብን ምስጢር የሚሆኑብን ትርጉም ያስፈልጋቸው ትርጉም የሚሻቸው ነገሮች በመጽሐፍ ቅዱስ ላይ አሉ። አንዳንድ ወንድሞችና እህቶች ከቤተ ክርስቲያን የሚወጡት ሃይማኖት የሚቀይሩት ማዕተብን የሚበጥሱት ወገኖቼ ይሄ ለሕይወት የተጻፈው መጽሐፍ ለጥፋት እየሆነባቸው ነው። መጻሕፍትንና የእግዚአብሔርን ኃይል ባለማወቅ ብዙ ሰው እየሳተ ነው። ለዚህ ነው መጻሕፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ አለ። የማቴዎስ ወንጌል ምዕራፍ 22 ቁጥር 29 ላይ የተመዘገበ የእግዚአብሔር ቃል። እስኪ መጻሕፍትንና በሉ የእግዚአብሔርን ኃይል አታውቁምና ትስታላችሁ። ምን ትላላችሁ? ብዙ ሰው እየሳተ ያለው በዚህ ዘመን ከቤተ ክርስቲያን እየወጣ ያለው መጻሕፍትንና የእግዚአብሔርን ኃይል ባለማወቅ። አሁን አንዳንድ ሰዎች ሚመራ ያስፈልጋል፣ መጽሐፍ ቅዱስ ትርጉም ያስፈልገዋል ስትሉ በአማርኛ ነው የተጻፈው፣ ምንም የሚመራ አያስፈልግም፣ ምንም ትርጉም አያስፈልግም፣ አንብቤ እረዳለሁ ብለው የሚናገሩ ሰዎች አሉ። ኢትዮጵያዊ ጃንደረባ ግን በአማርኛ ነው የተጻፈው፣ መሪ አልፈልግም፣ እኔው እረዳዋለሁ፣ ምንም ምስጢር የለውም አለ ተብሎ አልተጻፈም። ምንድን ያለው? የሚመራኝ ሳይኖር እንዴት ላስተውለው እችላለሁ? የሚመራኝ ሳይኖር እንዴት ልረዳው እችላለሁ አለ። ትሁት ነው ይሄ ንጉሥ፣ ሀገር መሪ ነው፣ ግን አልተመጻደቀም። አዎ አልተኮፈሰም፣ አልተኩነሰነሰም፣ ራሱን ከፍ አላደረገም። መሪ ያስፈልገኛል። ኢትዮጵያዊ ጃንደረባ መሪ ካስፈልገው እኔና እናንተማ የቱን ያክል መምህርና መሪ ያስፈልገናል። ስለዚህ አንዳንዴ መጽሐፍ ቅዱስን ስታነቡ የሚረቅባችሁ ነገር ካለ፣ የሚከብዳችሁ ነገር ካለ አባቶቻችሁን ጠይቁ። አባትህን ጠይቅ ይነግርህማል፣ ሽማግሌዎቹን ጠይቅ ያስታውቅህማል ተብሎ ተጽፏል። መምህራንን ጠይቁ። እንደዚህ ይመስለኛል እያልን በራሳችን መረዳት፣ በራሳችን አስተሳሰብ፣ በራሳችን ትርጉም ወገኖቼ እንዳንጠፋ መሪ ያስፈልጋል። የሚመራኝ ሳይኖር እንዴት ላስተውለው እችላለሁ? ከዛ ቁጭ አለ ሐዋርያው ቅዱስ ፊልጶስ ሰረገላው ላይ ያነብ የነበረውን የነቢዩ የኢሳይያስን መጽሐፍ ፈትፍቶ አጎረሰው። እነሆ እንደ በግ ለመታረድ ተነዳ የተባለ በግ የተባለው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው፣ ስለሱ የተነገረ ነው አለው ፊልጶስ ለኢትዮጵያዊ ጃንደረባ። በበግ የተመሰለው ክርስቶስ ነው አለ። ንገሩኝ፣ በበግ የተመሰለው ማን ነው አለው? እንዴት ያሉ እንደሆነ በግ የዋህ እንደሆነ ክርስቶስም የዋህ ነው። እኔ የዋህ በልቤ ትሁት ነኝ ብሏል የኛ ጌታ። የማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ እኔ የዋህ በልቤም ትሁት ነኝ አለ። ስለዚህ በበግ የተመሰለበት ምክንያት ኢየሱስ ክርስቶስ በግ የዋህ እንደሆነ ክርስቶስም የዋህ ነው። ሌላው ክርስቶስ በበግ የተመሰለበት ምክንያት የፋሲካ በግ፣ የዘመን መለወጫ በግ ሳር ከሚግጥበት ስፍራ ላይ ልናርደው ልናወራርደው ስንወስደው ቀንድ እያለው በግ በቀንዱ አይዋጋም። ዝም ብሎ ተጎትቶ ሄዶ ይታረዳል፣ ይሰዋል፣ ይሞታል። ክርስቶስ ቀንድ የተባለ ስልጣን፣ ቀንድ የተባለ ኃይል እያለው ጸሐፍት ፈሪሳውያን፣ ሊቃነ ካህናት፣ አይሁድ መስቀል አሸክመው ሊጦስጥራ ከሚባለው ስፍራ እስከ ተሰቀለበት እስከ ቀራንዮ እየወደቀ እየተነሳ ሲሄድ ስልጣን አለው፣ ኃይል አለው። መላእክትን እንኳን በጥቅሻ ቢጠራቸው ዓለምን በሙሉ ማጥፋት ይችላሉ። ነገር ግን እየቻለ ዝም ብሎ እንደ በግ
በግ ለመታረድ ሲሄድ ዝም ብሎ እንደሚሄድ ክርስቶስም ዝም ብሎ ሄዶ በቀራንዮ አደባባይ በመስቀል ላይ ተሰቀለ። ይህንን ሲያይ በግ አለው ክርስቶስ። አንድም በብሉይ ኪዳን ለኃጢአት ስርየት የሚቀርበው መስዋዕት ሆኖ በግ ነው። አንድ ሰው ኃጢአት ሲሰራ ወገኖቼ በጉ ደሙ ይፈሳል። ያን ጊዜ ኃጢአተኛው ንጹሕ ይሆናል ከኃጢአቱ። በብሉይ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ በአዲስ ኪዳን አዎ አማናዊ በግ እሱ ነው። ደሙ በፈሰሰ ጊዜ፣ ሥጋው በተቆረሰ ጊዜ እኛ ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከአሳር ወደ ክብር፣ ከሲኦል ወደ ገነት በጉ ክርስቶስ በመስቀል ላይ በተሰቀለ ጊዜ፣ በተሰዋ ጊዜ እኛ ነፃ ወጣን። እኛ ወደ ብርሃን ተሻገርን። እኛ የዘላለም ሕይወት አገኘን። እኛ ዳንን። አመስግኖት። ክብር ምስጋና ለመድኃኔ ዓለም ይሆንልን። ስሙ የተመሰገነ ይሁን። ስለ እነዚህ ነገሮች ሁሉ ክርስቶስ በበግ ይመሰላል። መጥምቀ መለኮት ቅዱስ ዮሐንስ ሲያስተዋውቀው እነሆ የዓለምን ኃጢአት የሚያስወግድ የማን በግ? የእግዚአብሔር በግ ነው ያለ። የዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እስኪ አብረን እንበለው። የዓለምን በግ አልሰማኋችሁም? የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። የማን በግ? ማን ነው እሱ? ማን ነው እሱ? ተስማምታችሁ ንገሩኝ። ማን ነው እሱ? ኢየሱስ ክርስቶስ ነው። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ስለዚህ ተረጎመለት ፊልጶስ ለኢትዮጵያው ጃንደረባ፣ እነሆ እንደ በግ ወደ መታረድ ተነዳ። የበግ ጠቦት በሸላቶቹ ፊት ዝም እንደሚል አፉን አልከፈተም የተባለው ስለ ኢየሱስ ክርስቶስ ነው። በግ የተባለው ክርስቶስ ነው አለው ለኢትዮጵያው ጃንደረባ። ሊሰቀል ሲሄድ ምንም አልተናገረም። በግ ሊታረድ ሲሄድ አፉን እንደማይከፍት ምንም እንደማይናገር ዝም ብሎ እንደሚሰዋ ክርስቶስም ሄዶ ዝም ብሎ ተሰቅሏልና በግ የተባለው እሱ ነው ብሎ በደንብ ተርጉሞ አስረዳው። ከዚህ በኋላ ታሪኩ እንደምናውቅ ጃንደረባው ለፊልጶስ መልሶ እባክህ ብሎ እንዳልጠመቅ አሁን የሚከለክለኝ ነገር አለ ወይ ብሎ ጠየቀው ይላል። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ካመንክ መጠመቅ ትችላለህ። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ ኢትዮጵያዊ ጃንደረባ። ከዛ የውሃ ጥምቀት ተጠመቀ። ክርስትናን ወደ ሀገራችን ወደ ኢትዮጵያ ይዞ መጣ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ለመጀመሪያ ጊዜ ክርስትናን ይዞ የመጣው ይሄ። እንመለስ። ስለዚህ የዚህን ሐዋርያ የዚህን ቅዱስ መታሰቢያ ቤተ ክርስቲያናችን ታደርጋለች። ዛሬ ያረፈበት ቀን ነው። በረከቱ ከሁላችን ጋር ይሁን። ወንጌል ከሰበከ በኋላ ዞሮ ካስተማረ በኋላ ወገኖቼ ከሰዎች ርኩሳን መናፍስትን ካወጣ በኋላ በመጨረሻም ለሁላችን የማይቀረውን በስጋው ያንቀላፋበት ቀን ነው። ቅዱስ ፊልጶስ ያረፈበት ቀን ነው። ቤተ ክርስቲያን እሱን ታስባለች፣ ታከብራለች። መታሰቢያውን ቤተ ክርስቲያን ታደርጋለች። ወደ ሶስተኛው ሐሳብ ልምጣ። ለምንድን ነው ቤተ ክርስቲያን በቅዱሳን ስም የምትታሰበው? አሁን ይሄ ቤት የማን ቤት ነው? ቤቱ አይ የእግዚአብሔር ቤት ነው። ቤቱ የማን ቤት ነው? አቤት ቤቱ የእግዚአብሔር ቤት ነው። ግን በዚህ ቤት ላይ ማን ነው የሚታሰበው? ቅዱስ ፊልጶስ። አሁን አንዳንድ ሰዎች እሺ አብያተ ክርስቲያናት ይታነጽ ይሰራ፣ ግን የተክለ ሃይማኖት፣ የገብረ መንፈስ ቅዱስ፣ የድንግል ማርያም፣ የሚካኤል፣ የገብርኤል፣ የፊልጶስ እያላችሁ ለምንድን ነው የምትሰየሙት? የት ነው የተጻፈው ይሄ ብለው የሚከራከሩ አሉ። እሱን ነው የምናየው። አሁን ሶስተኛው እሱን እናያለን። ለምንድን ነው ቤተ ክርስቲያን በቅዱሳን ስም መታሰቢያ የምታደርገው? ቤተ ክርስቲያን የምታምት
በዚህ በትንቢተ ኢሳይያስ ምዕራፍ 56 ቁጥር 4 ላይ የተመዘገበውን አያለሁ። አስተውሉት ይህንን ኃይለ ቃሉላችሁ። ትንቢተ ኢሳይያስ ምዕራፍ 56 ቁጥር 4 እግዚአብሔር እንዲህ አለ። ማን እንደዚህ ያለ? እግዚአብሔር ነው። ተናጋሪው እግዚአብሔር። ሰንበቴን ስለሚጠብቁ ደስ የሚያሰኘኝን ነገር ስለመረጡ ቃል ኪዳኔን ስለሚይዙ ጃንደረቦቼ እንዲህ ይላል፣ በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያ ስም እሰጣችኋለሁ፣ የማይጠፋ የዘላለም ስም እሰጣችኋለሁ። አስተውል። ሰንበቴን ስለጠበቁ ደስ የሚያሰኘኝን ነገር ስለመረጡ ቃል ኪዳኔን ስለሚይዙ ጃንደረቦቼ፣ ባለመዋሎቼ፣ ወዳጆቼ፣ ስለ ቅዱሳኑ፣ ስለ ጻድቃኑ፣ ስለ ሰማዕታቱ የእግዚአብሔር ምርጦች ስለሆኑ የተነገረ ቃል ነው። በቤቴና በቅጥሬ ላይ አስተውሉ፣ ለዘላለም የማይጠፋ የመታሰቢያ ስም እሰጣችኋለሁ አለ። አመስግኖት። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አዎ ቤቱ የእግዚአብሔር ቤት ነው። በዚህ ቤት ውስጥ የሚቆረሰው ሥጋ የክርስቶስ ነው። የሚፈሰው የሚቀዳው ደም የክርስቶስ ነው። እኛም የምንቀበለው የክርስቶስን ቅዱስ ሥጋና ክቡር ደም ነው። ቤቱ የእግዚአብሔር ነው። በዚህ ቤት ላይ ግን ቅዱስ ፊልጶስ ይታሰባል። ለምን? በቤቴና በቅጥሬ ላይ ለዘላለም የማይጠፋ የመታሰቢያ ስም ምን እላችኋለሁ ስለተባለ ምን እላችኋለሁ? እሰጣችኋለሁ። ምንድን ነው ቤተ ክርስቲያን ስህተቷ ታዲያ? የቤተ ክርስቲያን ጥፋቷ ምንድን ነው ታዲያ? በቤቱ በእግዚአብሔር ቤት ላይ በክርስቶስ ቤት ላይ በመድኃኔዓለም ቤት ላይ ቅዱሳንን መታሰቢያ ብታደርግ ስም ብትሰጣቸው ከመጽሐፍ ቅዱስ ተነስታ ነው። እስኪ አንድ የሚገባችሁን ሐሳብ እናምጣ። አሁን አዲስ ኪዳን ላይ ስንጀምር የምናገኘው መጽሐፍ የመጀመሪያ የማን መጽሐፍ? የምን ወንጌል? ቅዱስ። ቀጥሎስ? ተስማምታችሁ ንገሩኝ። ማቴዎስ ብሎ ቀጥሎ ምንድን ነው? ማርቆስ። ሶስተኛ ቀጥሎስ? ሉቃስ። አራተኛስ የማን ወንጌል ነው የሚለው? የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል፣ የዮሐንስ በውስጡ ያለው ቃል ግን የማ ቃል? የእግዚአብሔር ቃል። ግን ወንጌሉ በማቴዎስ ይጠራል። ስለ ማቴዎስ እኮ አይደለም የሚያወራው፣ ውስጡ ስለ ክርስቶስ እኮ ነው የሚያወራው። የክርስቶስ ወንጌል የሚል የለም። የማቴዎስ ወንጌል ግን ወንጌሉ ከምዕራፍ 1 ከቁጥር 1 ጀምሮ ስታነቡት ስለ ኢየሱስ ክርስቶስ ነገረ ልደት ይጀምርና አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ 12 ወንድ ልጆችን ወለደ እያለ እስከ ምዕራፍ 28 ድረስ በነገረ ክርስቶስ ዙሪያ ላይ ወንጌሉም ያወራው። ታዲያ በማቴዎስ ስም ለምን ይጠራል ብሎ ማን ጠይቃ ያውቃል? በማርቆስ ስም እንዴት ወንጌል ይጠራል ብሎ ማንም ጠይቆ ያውቃል? ወንጌሉ የክርስቶስ ነው፣ ግን መታሰቢያነቱ ለማቴዎስ ነው የሚጠራው። በማቴዎስ ስም ወንጌሉ የክርስቶስ ነው፣ ግን ማርቆስ ይታሰባል፣ ማርቆስ ይጠራበታል፣ ሉቃስ ይጠራበታል፣ ዮሐንስ ይጠራበታል። ቤተ ክርስቲያንም ከታነጸ ከተሰራ በኋላ ምንም ጥርጥር የለውም ቤቱ የክርስቶስ ነው፣ ቤቱ የእግዚአብሔር ነው። በቤቱ ላይ ግን እናቱ ትታሰባለች። የእመቤታችን ቤተ ክርስቲያን አለ፣ ቅዱሳን ይታሰባሉ። አቡነ አረጋዊ ቤተ ክርስቲያን አለ፣ ፊልጶስ ቤተ ክርስቲያን አለ፣ ጊዮርጊስ አለ፣ ተክለ ሃይማኖት አለ። እንዳታፍሩ፣ የማያሳፍር እምነት ይዛችሁ እንዳታፍሩ። ምንድን ያለው ቅዱስ ጳውሎስ? ያመንኩትን አውቀዋለሁና አላፍርበትም። እዛ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ላይ የተመዘገበ ቃል እስኪ አብረን እንበለው። ያመንኩትን በሉስ። አልሰማኋችሁም? ያመንኩትን አውቀዋለሁና
አላፍርበትም። በቅዱስ ፊልጶስ ታፍራላችሁ? በድንግል ማርያም ታፍራላችሁ? በጻድቃን ታፍራላችሁ? በሰማዕታት ታፍራላችሁ? በጾማችሁ ሥርዓት ታፍራላችሁ? በታቦቱ ታፍራላችሁ? አንዳች ሚያሳፍር ነገር የለም። ቤተ ክርስቲያኑት ውስጥ ሚያሳፍር ነገር የለም። ሐዋርያው ምን አለ? በወንጌል አላፍርም አለ። ሮሜ ምዕራፍ 1 ቁጥር 16። እስኪ በወንጌል በሉ። አላፍርም። ሚያሳፍረው ወንጀል ነው። ወንጌል አያሳፍርም። ስለዚህ ቤተ ክርስቲያን በቅዱሳን ስም የሚሰየምበት ምክንያት ቃል ኪዳን ስለተገባላቸው ነው። ምን ስለተገባላቸው? ቃል ኪዳን። ምንድነው ቃል ኪዳኑ ስትባሉ ትንቢተ ኢሳይያስ ምዕራፍ 56 ቁጥር 1 ሰንበቴን ስለሚጠብቁ ደስ የሚያሰኘኝ ነገር ስለመረጡ አው ጃንደረቦቼ በቤቴና በቅጥሬ ላይ ለዘላለም የማይጠፋ የመታሰቢያ ስም እሰጣቸዋለሁ። ምን እላቸዋለሁ? እንጂ በዚህ ቤት ውስጥ ዕለት ዕለት የምንቀበለው ቅዱስ ሥጋ የምንጠጣው ክቡር ደም የኢየሱስ ክርስቶስ ነው። አንዳንዶች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱሳን በዙ፣ ሰማዕታት በዙ፣ ከመብዛታቸው የተነሳ ክርስቶስን ሸፍነውታል ብለው የሚናገሩ ምስኪኖች አሉ። እንዲህ የሚሉ ሰዎች በቃ ክርስቶስ ተሸፈነ እዛ ቤት ይላል። እኛ ተሸፍኗል ክርስቶስ። ወገኖቼ ክርስቶስን የሚሸፍን ጻድቅ ቤተ ክርስቲያን የላትም። ክርስቶስን የሚሸፍን ሰማዕት ቤተ ክርስቲያን የላትም። እንደውም ክርስቶስን አጉልተው የሚያሳዩ ብዙ ቅዱሳን፣ ብዙ ጻድቃን፣ ብዙ ሰማዕታት ቤተ ክርስቲያኒቱ አላት። ደስ ይበላችሁ፣ አመስግኖት እግዚአብሔርን። በፍጹም ክርስቶስን የሚሸፍን ሰማዕትም ነቢይም ቅዱስም በቤተ ክርስቲያናችን እሱን አጉልተው የሚያሳዩ ናቸው። እንዴ አርሴማ ብንል እኮ አርሴማ ክርስቶስን አጉልታ የምታሳይ ናት። ለጋ ዕድሜዋን ለክርስቶስ የሰጠች ናት። ውበቷን ደምግባቷን ለክርስቶስ የሰጠች ናት። እኔ የክርስቶስ እጮኛ ነኝ ብላ የተናገረች ናት። ገና በወጣትነቷ ዓለምን ንቃ ዓለምን ትታ ወገኖቼ ወደ እግዚአብሔር ወደ ገዳም ወደ ክርስቶስ የቀረበች ኋላም ስለ ኢየሱስ ክርስቶስ ስም ስትል ስለ አምላኳ ስትል በክብር በሰማዕትነት ያረፈች ናት። ዓለምን ክርስቶስን ለዓለም ያሳየች ድንቅ ሰማዕት፣ ታላቅ ሰማዕት፣ ጽኑ ሰማዕት ናት አርሴማ ማለት። ተክለ ሃይማኖት ብንል፣ ጊዮርጊስ ብንል፣ ገብረ መንፈስ ቅዱስ ብንል፣ አቡነ አረጋዊ ብንል፣ ገብረ ክርስቶስ ብንል፣ ሐዋርያው ቅዱስ ፊልጶስ ብንል እግዚአብሔርን የሚያሳዩ ናቸው እንጂ እግዚአብሔርን የሚሸፍኑ አይደሉም። ስለዚህ መታሰቢያ በቤቱና በቅጥሩ ላይ የምናደርግበት ምክንያት መጽሐፍ ቅዱስ ስለሚያዘን ነው። መጽሐፍ ቅዱስ ምን ስለሚለን ነው? ስለሚያዘን ነው። የመጨረሻውን እንመለከታለን። እስከ መቼ ድረስ መታሰቢያቸውን እናድርግ ብለን ስንል እስከ ዘላለም ነው የምናደርገው። እስከ መቼ? የሐዋርያው የቅዱስ ፊልጶስን መታሰቢያ እስከ መቼ ነው የምናደርገው? እስከ ዘላለም። እንዲህ ተብሎ ስለተጻፈ የጻድቅ መታሰቢያ ለዘላለም ይኖራል። መዝሙር 111 ቁጥር 6 አብራችሁኝ እንድትሉ ፈልጋል። የጻድቅ ምን መታሰቢያው ለዘላለም ይኖራል። እስከ መቼ ይኖራል? እስከ ዘላለም። የሁሉም ጻድቃን የሁሉም ቅዱሳን መታሰቢያቸው የተወለዱበት መታሰቢያ፣ ቃል ኪዳን የተቀበሉበት መታሰቢያ፣ ያረፉበት መታሰቢያ እስከ መቼ ነው የሚደረገው? መጽሐፍ መለሰ፣ እስከ ዘላለም። እስከ መቼ? እስከ ዘላለም። ስለዚህ ቤተ ክርስቲያኗ የሚያሳፍር ነገር የላት። ቤተ ክርስቲያኗ ትምህርቷ ጥርት ያለ ትምህርት ነው ያለ፣ ንጹህ ትምህርት ነው። ከወንጌል የተቀዳ ነው። ከወንጌል የተወሰደ ነው። ስለዚህ እስከ መጨረሻው ድረስ በሃይማኖታችን እንጽና። ገበቴ ላይ እንዳለ ውሃ አንወላውል።
ንፋስ እንደመታው ሸንበቆ አንወዛወዝ። ማንም ሰው እንደ ጠፍ ከብት አይንዳ። አዎ የምናከብራቸው እግዚአብሔር ስላከበራቸው እንጂ አናመልካቸውም። እኛ የምናመልከው አንዱን አምላክ እግዚአብሔርን ነው። አንዳንዶች ተክለ ሃይማኖቱን እንደምናመልክ፣ ገብረ መንፈስ ቅዱስን እንደምናመልክ፣ ከሐዋርያት መካከል አንዱ እንደምናመልክ፣ ድንግል ማርያምን እንደምናመልክ አድርገው መናገር የሚወዱ ሰዎች አሉ። እኛ ቅዱሳኑን አናመልክም። እግዚአብሔር ስላከበራቸው እናከብራቸዋለን። የኛ አምላካችን አንድ ነው። ስሙም ማን ነው? ስሙም ማን ነው? እግዚአብሔር። አመስግኑት። እሱን ነው የምናመልከው። መጽሐፍ እንደዚህ ይላል፣ እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክ እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ። እሱን ብቻ አምልክ፣ ከሱም ጋራ ተጣበቅ ተብሎ ተጽፏል። ዘዳግም 6 ቁጥር 4 ቃሉን አስተውሉ። እስራኤል ሆይ ስማ አለ። አምላካችን እግዚአብሔር አንድ እግዚአብሔር ነው። እግዚአብሔር ስንት ነው? ስንት ነው? የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ብዙ አማልክት የላት፣ አንድ አምላክን ነው የምታመልከው። እግዚአብሔር አንድ ነው። ሶስት ብንል እንኳን ወገኖቼ እግረ መንገድ ሶስት የምንለው በስም ነው። አብ ወልድ መንፈስ ቅዱስ። ሶስት የምንለው በአካል ነው። ለአብ ፍጹም ገጽ ፍጹም መልክ ፍጹም አካል አለው። ለወልድም ፍጹም ገጽ ፍጹም መልክ ፍጹም አካል አለው። ለመንፈስ ቅዱስም ፍጹም መልክ ፍጹም ገጽ ፍጹም አካል አለው። ሶስት የምንለው መጀመሪያ በስም መጀመሪያ በምን የስም ሶስትነት እንዴት ነው አልኳችሁ? ተስማምታችሁ ንገሩኝ። አንድ ሰንበት ትምህርት ቤት ውስጥ እያገለገልኩ ሥላሴ በስም ስንት ናቸው ስል 3 አለች። እስኪ የስም ሶስትነታቸውን ብዬ ስላት የሽሮ ሜዳው ሥላሴ፣ የ4 ኪሎ ሥላሴ፣ የቶታል ሥላሴ አለች። እኛ ቤት ውስጥ እኮ የሌላ አይነት ሰው የለም። ታውቃላችሁ አይደል? አሁን እቺ ሃይማኖቷን ብትቀየር ይቆጫል። የሥላሴን ስም ሶስትነት ማታውቅ ሽሮ ሜዳ ምናምን ትልልኛለች ገና። እግዚአብሔርን ተወጀዋለሽ ወይ ተብላ ተጠየቀች አሉ ሴትየዋ። በጣም ነው እግዚአብሔር የምወደው አለችና ግን እንደ መድኃኔዓለም አይሆንልኝም። መድኃኔዓለም ራሱ እኮ እግዚአብሔር እኮ ነው። የሌላ አይነት ሰው የለም እኛ ቤት ውስጥ። ወጣቶች ስትመጡ በቁም ነገር ለመማር ነው። አባቶች የሚነግሯችሁን፣ መምህራን የሚነግሯችሁን በደንብ አድርጋችሁ ተማሩ። ማስታወሻ ደብተር ያዙ። አሁን በቁጥር ጥቂት ሰዎች ናቸው ማያቸው ፊት ለፊት ማስታወሻ ደብተር ያዙ። ብዙዎቻችን እንደዚሁ ነው የምናደምጥ። አባቶች ምን ይላል? በቃል ያለ ይረሳል፣ በጽሁፍ ያለ ይወረሳል ይላል። ስለዚህ አደራ፣ በተለይ ይሄ ቦታ እንደ ከተማችን ምሳሌ የሚሆን ነው። ሳምንታዊ ጉባኤ የሚደንቅ ነው። ማንም አገልጋይ እዚህ ሲጋበዝ መቅረት አይፈልግም ከአቅም በላይ ካልሆነ። ለምን? የእናንተ አመጣጥ ለወንጌል ያላችሁ ፍቅር፣ ለዝማሬ ያላችሁ ፍቅር የተለየ ስለሆነ ነው። ግን ስትመጡ ይኸውላችሁ ባዶ እጃችሁን አትምጡ። እንደ እህቶቻችሁ፣ እንደ አንዳንድ ወንድሞቻችሁ፣ አባቶቻችሁ የማስታወሻ ደብተር ይዛችሁ። ለምን? አሁን የሰማነው ስንወጣ ይረሳናል። ጠላት ይለቅመዋል፣ ለቅሞ ይወስደዋል ዘሩን። ግን በመጽሐፍ በደብተር ላይ ከያዝነው አንድ ቀን እንኳን ቢጠፋብን ገለጥ ገለጥ እያደረግን ስንጠየቅ መልስ መስጠት እንችላለን። አሁን እንኳን የተማርነው ትምህርት በነገረ ቅዱሳን ዙሪያ ስንጠየቅ ለምን ታከብራለህ ስንባል፣ ለምን መታሰቢያ ታደርጋላችሁ ሲባል፣ አብያተ ክርስቲያናት በቅዱሳን ስም ለምን ይሰየማል ሲባል በመጽሐፍ ጽፈነው ከሆነ በደብተር መዝግበነው ከሆነ ከዛ ውስጥ እየገለጥን ለባልንጀሮቻችን ለሚጠይቁን መልስ መስጠት እንችላለን። ያለበለዚያ ይጠፋል። አምላካችን እግዚአብሔር በቁም ነገር ወደ ጉባኤው እንድንመጣ የሚተላለፈውን መልእክት በማስታወሻ ደብተራችን መዝግበን እንድንይዝ ሁላችንን በቸርነቱ ይርዳል። የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ። ዋኖቻችን በብሉይ ኪዳን ነቢያት ናቸው፣ በአዲስ ኪዳን ሐዋርያት ናቸው። ከዚያም በኋላ የተነሱት ቅዱሳን፣ ጻድቃን፣ ሰማዕታቱ፣ ሊቃውንቱ አስቧቸው ስለተባልን መጽሐፍ ቅዱስ
ስላዘዘን እናስባቸዋለን። ምሰሏቸው ስለተባልን እንመስላቸዋለን። ከዚያ እነሱን ተከትለን እነሱን ተመልክተን እነሱን መስለን ኋላም እነሱ ወደ ገቡበት ቦታ እንገባለን። አሁን ሐዋርያው ቅዱስ ፊልጶስ የት ያለ ይመስላችኋል? በሲኦል ወይስ በገነት? በገነት። ጻድቁ አባታችን አቡነ ተክለ ሃይማኖት የት ያሉ ይመስላችኋል? ገብረ መንፈስ ቅዱስ፣ ክርስቶስ ሰምራ፣ አርሴማ፣ ሌሎቹም በቤተ ክርስቲያን የምናከብራቸው የት ያሉ ይመስሏቸዋል? ስለዚህ እነሱን እንመስላለን። እነሱን ወደኛ ተመልከቱ ብለዋል፣ እንመለከታለን። ተከተሉ ተብለናል፣ እንከተላለን። ከዛ የገቡበት እንገባለን። አናፍርም። በዚህ አናፍርም። የማያሳፍር እምነት ይዛችሁ እንዳታፍሩ ነው። ስማቸውን እንጠራለን፣ በስማቸው እንማጸናለን። አምላካችን እግዚአብሔር እውነተኛ ወንጌል ከሚነገርባት ከቅድስት ቤተ ክርስቲያን ሁላችንን በቸርነቱ አያውጣን። በመጀመሪያ ሃይማኖታችን ሁላችንን እስከ መጨረሻው ድረስ ያጽናን። በዛሬው ቀን በቤተ ክርስቲያናችን መታሰቢያው ከሚደረግላቸው ቅዱሳን አባቶቻችን በሙሉ ረድኤትና በረከት ሁላችንን ያሳትፈን። የዛሬ ዓመት ከቁጥር ሳያጎለን ሁላችንን እግዚአብሔር በሰላምና በጤና ያድርሰን። የሁላችንን መጨረሻ እግዚአብሔር ያሳምር።